فمن زحزح عن النار وأدخل الجنة فقد فاز ገና በልጅነቱ በቁርአን የተገራ ስብዕና ነበረው። ትውልድና እድገቱ የበረከቱ መሻይኮች ከሚፈልቁበት ወሎ የእስልምና ሊቃውንት ማህፀን በሆነችው ደሴ ከተማ ነው። ቁርአንን ለመቀበል የተከፈተ ፈጣን አእምሮ፣ ነብዩ መሐመድን ለማወደስ የተፈጠረ አንደበት ነበረው። ድምፀ መረዋው ሙንሽድ መሐመድ ሰይድ የተገራችው ነፍሴ አምና ጸድቃ በተላሊያ ኑራት ለዘላለም ደግሷል ሽልማት ብላ ያለ መሐመድ ሰይድ የቁርአን ትምህርቱን አንድ ብሎ የጀመረው በዝነኛው አረብ ገንዳ መስጂድ ነው። የሂፍዝ ትምህርቱን የሚያጠናቀቀው በዳሩል አርቃ ማዕከል እንደሆነ የልጅነት ጓደኞቹ ይናገራሉ። እዛ ሀያቱን በቃ እዛው መስጊድ ያሳለፈ ልጅ ነውና ጎበዝ ነበር። በቁርአን ራሱ በድምጹ ቁርአን በመቅራት በቃ ህፃን ስታየው ህፃን ነው፣ ግን ሁላ በቃ እሱን ለመስማት 27 እሱ ነበር የሚጠበቀውና ሲቀራ ሁሉም ሰው በቃ ይወደው ነው። ጥሩ በሚባል አቀራር በድምጹ በተጅዊዱ ጥሩ ከሚባሉ ልጆች መካከል አንዱ ነበር መሐመድ ሰይድ። ድምጹ ሁሉም ሰው እስኪ አንተ ቀራለን እስኪ በልልን እየተባለ ነው ብዙ ጊዜዎች አብረን ስናሳልፍ ነበር። አያመን ማዕዱዳት መሐመድ ብዙ ስራዎችን ሞክሯል። በህዝበ ሙስሊሙ ዘንዳ ያስተዋወቀው ተወዳጅነትንም ያተረፈው ግን በኢስላማዊ የጥበብ ስራዎቹ ነው። በግሉ የኢድ ድምቀት የሆነው ኢድ ሙባረክ ከተሰኘ ነሽዳ ጀምሮ ተወዳጁን ነብይ ያወደሰባቸው፣ አንድነትን መተዛዘንና ፍቅርን የሰበከባቸው ነቢይ ጎን አድርገን፣ ሶላቱ ረቢ፣ ጦል አል በድሩ፣ ያላህ ቀጠሮ፣ ኢስጠቅናክ፣ አደራ በተሰኙና በሌሎች ስራዎቹ ይታወቃል። ተወዳጁ ሙንሽድ በህብረት የነሽዳ ስራዎችም ቀድሞ ይመረጣል። ፊዳከ፣ ኑራምባ፣ ባትመጡማ፣ አሰላሙ አለይክ፣ የብስራት ዜናና ሌሎች ስራዎችን ከጥበብ አጋሮቹ ጋር አበርክቷል። በጣም ለሰው ሐሳቢ ነበር። የሰው ጉዳይ በሙሉ ያስጨንቀው ነበር መሐመድ ሰይድ። የሆነ ሰው የሆነ ጉዳይ ካለው እሱም ገብቶ አብሮ ጉዳዩን ለመፍታት ይጨነቅ ነበር። እንደዚህ ኺላፍ ነገር ያሳስበዋል። የሱን በጎነት ለማወቅ ሞቱን ያየ ሰው በቃ ምስክር ነው ብዬ አስባለሁ። መሐመድ ሰይድ ከሞተ በኋላ እኔ እንደሱ ያዘነለት ወጣት ሰው እኔ አላየሁም። ብዙ ሰዎች ሞት እንትን አለ በጣም ከየትኛውም እምነት ሙሉ ኢትዮጵያ ያዘነለት። በኋላም ላይ ቤተሰብን ለመደጎም የተደረገ የመዋጮ እንትን ላይ ሙሉ ኢትዮጵያ ማህበረሰብ በሚባል ደረጃ ከሚባለው በላይ መስዋዕትነት የከፈለበት ቤተሰቡን የደጎመበት ነገር አለና ሰው ወዳድ ነበረ። ገና በልጅነቱ ከእድሜው በላይ በሆኑ ስራዎቹ የተገለጠው ወጣት ትላልቅ ህልሞች ነበሩት። ነገር ግን አንደኛው ህልሙ የሆነው የኡምራ ስርዓትን ፈጽሞ ከተመለሰ በኋላ ድንገተኛ ሞት ቀድሞታል። ልክ ታክሲ ላይ ውርድ ስል ልጁ ሙባረክ ደወለልኝ። ሙባረክ አለኝ። ከዛ እኔ ሌላ ወሬ አሉ ስል ወንድሜን አጣሁታል። ከዛ በኋላ እኔ አላውቅም ራሱ ልውረድ ምን ላይ እንዲከሰት አላውቀውም ራሴ። ወላሂ በጣም ልባችን ተሰብሯል። ሁላችንም ደነገጠን። የሚገርምህ ጀናዛ ሲመጣ ከአዲስ አበባ እኛ ነበርን ለሱ ቅርብ፣ በጣም ቅርቦቹ እኛ ነን ብለን ቤት ጀናዛ ለማየት ስንሄድ ግን እኛ መጨረሻ ነው የሆነው። ሁሉም ሰው ለካ መሐመድ ሰይድ የኔ ቅርብ ጓደኛዬ የኔ ወዳጅ ነው ብሎ በሩን ይዞት ነበር እዛ ላይና ከኡምራ እንደመምጣቱ ገና የተላጨው እንኳን ገና ጸጉሩን ማብቀል አልጀመረም ነበርና እድለኛ ነው። ገና ከኡምራ እንደመጣ ነው። ጁምዓ ቀን ነው። ከኑራምባው ጉዞ አስቀድሞ ያወራቸው የልብ ሰዎቹ ሲናገሩ፣ ከመጨረሻዋ ቀን በፊት የጻፋቸው ሲነበቡ፣ ቀርጾ ያስቀመጣቸው የቁርአን አንቀጾች ሲደመጡ መሐመድ ወደማይቀረው ዓለም እንደተጠራ ያውቅ ነበር አሰኝቷል። በኡምራው ጉዳይ ወላሂ ረጅም ሰዓት አውርተናል። እኔ ጋር ረጅም ሰዓት አውርተናል። 3-4 ጊዜ እየቀጠር እንደውም እንባው እየተናነቀ እቺ ሀጅ እንዳታልፈኝ ብሎኛል። ኡምራ እንዳታልፈኝ ብሎ በጣም በመጨነቅ እንትን ብሏል። መሐመድ በልጅነቱ ከመሰረተው ትዳር 4 ልጆችን አፍርቷል። ባለቤቱ ነጃት አብዱል መናን ከህልፈቱ በፊት ስለነበራቸው የመጨረሻ ንግግራቸው በሐዘን በተሰበረ ልብ ታስታውሳለች። ያው ናፈቃችሁኝ ሐሙስ ቀን
ማታ ላይ 6 ሰዓት ላይ ምናምን ናፈቀች። ውዱቆጆ እመቤቴ የልጆቼ ውድ እናቴ አልገለጽኩልሽ ሆኖይ አፈቅርሻለሁ ሚስቴ ሆይ። የመሐመድን ወደ ኡምራ መጓዝ እንጂ መመለሱን እንኳን በቅጡ ያልሰሙት ህመሙን ሳይሆን ሞቱን ተረዱ። አዎ ሙንሽድ መሐመድ ሰይድ የረመዳን የመጨረሻ ቀናትና ሸዋልን በቅዱሷ ከተማ ዱዓውን አድርሶ እንደተመለሰ ከቀናት በኋላ ሚያዝያ 2 ቀን 2017 ወደ መጨረሻው ዓለም አለፈ። ብዙ ድንጋጤ፣ ብዙ ሐዘን ሆነ። ነቢ እንዲሉኝ እኔ የፈለጎ ከኔ ሸፋዓህ ነኝ ተጠጋ ወደኔ ጀነት ግባ በኔ። መሐመድ ሰይድ ለልጆቹ መልካም አባት፣ ትዳሩን አክባሪ፣ እናቱንም ጧሪ ነበረ። በጣም 3 ጊዜ ምናምን ይደውላል። ለሰይችን በተለይ በጣም በቃ የተለየ ፍቅር ለየብቻቸው እየደወለ ነው። እኔም አንቺን ብቻ ነው የምወደው እያለ ያው ጥሩ አባት ነበር። እኔም ያው የተቻለኝን አደርግ ነበር። ያው እሱ ግዴታ ለህይወታችን ስለሆነ መሄድ ያለበት መስራትም ስለሚፈልግ ግዴታ ግን በቃ ዘንድሮ አዲስ አበባ እንገባለን እለው ነበር ነው። ህልሙን የተረዱ በመላው ዓለም የሚገኙ አድናቂዎቹ ለሕክምና እንኳን ጊዜ ባልሰጠ ህመም አባታቸውን ላጡ ህፃን ልጆቹ መኖሪያ ቤት መግዣ የሚሆን ገንዘብ አሰባስበውለታል። ባለቤቱም ለህዝቡ እገዛ ምስጋናዋን አቅርባለች። ህዝቡ በጣም ቢያዩ በህይወት እያለ ይሄን ቢያዩ በጣም ደስ ይለኝ ነበር። ይሄን ያህል ህዝቡ እንደሚወደው የኢትዮጵያ ሳይሆን የዓለም ህዝብ ነው ሁሉ ያዘነለት። በልጆችን በእኔ ምስል በጣም ለመላው የኢትዮጵያ ሳይሆን ለዓለም ህዝብ በጣም እናመሰግናለን። ያው መዋጮ ምናምን ተደርጎ ቤት ተጀምሯል። ያሁን እንትን ይላል የተወሰነ ፕሮሰስ ቀርቶታል። እሱም ያልቃል። ያው ቢኖር ደስ ይለው ነበር ይሄን ቢያዩ ግን አላለም። ያው ለልጆቹ ነው አልሐምዱሊላህ። በመሐመድ ይደምቅ የነበረ አረፋና ቤት ዛሬ በሐዘን ስሜት ቢደበዝዝም በመልካም ስራዎቹ በህዝበ ሙስሊሙ ልብ ውስጥ የቀረው ሰው ሁሌም ሲታወስ ይኖራል። ولتكبروا الله على ما هداكم ولعلكم تشكرون